እትዬ ወዲያሽብኝ መሆኑን ዛሬም እትዬ ትይኛለሽ። ቁልፉን አምጪ እያልኩሽ ነው። እሺ ልፈልገው። ልቀቂ በቃ ማለት ልቀቂ። አትፈልገውን ነው? እኔ ምንም ደስ አላለኝም። ቶሎ ቁልፉን አምጪ። እናትሽ አልጣለች እንዳጣ እናቴን አይቼዋለሁ። በደንብ ነው ተከታትዬ አስቀምጦሽ ሲሄድ አይቼዋለሁ። ወንድ ነው። ዙሪ ወደ ግድግዳው ዙሪ። ተለጠፍ። ሂጅ ሂጅ። ተራመጅ። ተለጠፊ ወደ ግድግዳው ተለጠፊ። ሲቲ በጣም ነው የምናመሰግነው። የምር በጣም ነው የምናመሰግነው። በጣም ቀን ሰው ነሽ። ኧረ እንደውም ስለዚህ ጉዳይ እኔ በደንብ ነው ማወቅ የምፈልገው። ስልክህን እዚህ ላይ ጻፈውና እንደውም እጠይቃችኋለሁ። እሺ አለብኝ። እሷን ለማግኘት አለብኝ። እፈልጋታለሁ። ታገኛታለሽ ዳጣዬ። እንደውም እኮ አንቺ ብዙም ሳትደክሚ እኔም በማግኘትሽ ብቻ ብዙ መረጃ አግኝተሻል። በቃ ሴት እደውልልሻለሁ። ምን ላድርግ? ቤት እኮ ናፍቆኝ፣ ቅድስት እኮ ናፍቃኝ። ልንጠይቃት እኮ ነው የመጣ ነው አይደል? ቅድስትዬ ንገሪው እንጂ። አይደለም ፖሊስ ሁሉንም ነገር ያውቃል። ልጠይቁኝ ሳይሆን ልትዘርፉኝ ነው የመጣት። ጋሽ የለም ብላችሁ ልደበድቡኝ ነው የመጣት። አይደለም ተሳስተሻል። ልንጠይቅሽ ነው የመጣ ነው ቅድስቴ፣ ልንጠይቅሽ ነው የመጣ ነው። እጅ ወደ ላይ። እሺ ልትገለኝ ነው እንዴ? ከዚህ ደቂቃ በኋላ አንዲት ቃል ብተነፍሽ ያለ እኔ ፍቃድ እድሜሽ ወደ ሰከንዶች እያጠሩ ነው የሚሉት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮቹም እንደተለመደው ሀሳብ አስተያየታችሁን እየጻፋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት ጋበዝኳችሁ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ነው። እንግዲህ ምሳሌ ድራማ ባለፈው ክፍል ላይ ሉላ ያው የአረመኔ ባሏ እንግዲህ ሰማይ እንኳን እንዳታይ አየር እንዳትቀበይ ምን ልታደርጊ ነው እዚህ ጋር የቆምሽው? ከሞገስ ጋር ለመጣቀስ ነው ወይስ ደግሞ ያየሽው ሰው አለ ወይ? በማለት እንግዲህ በጣም ስላስከፋትና ተስፋ ስላስቆረጣት ብትገለኝ ይሻለኛል ግደለኝ እያለች በተደጋጋሚ ጊዜ እንግዲህ መሞት እንደሚሻላት እሱ ቤት ከመኖር 10 እጅ መሞት እንደምትፈልግ እየነገረችው ነበረ የነበረው። በስተመጨረሻም እንግዲህ እሱ በጥፊ ከመታት በኋላ ባደረገው ነገር ስለተናደደ ግድግዳ ጋር እየታገለ ነበረ ማለት ነው። ሉላም እንግዲህ ሁላችንም እንዳየነው ከሆነ እውነት ለመናገር እኔ ባለፈው ክፍል ላይ ሉላ ወድቃለች ብዬ ነበረ የማስበው፣ ግን እሱ ያው ልትዘል ስትል ይዟታል። እንዴት እንደዚህ ታደርጊያለሽ? ገደልሽ ማለት ነው። እንደዚህ ካደረግሽ ይሄንን የምታደርጊው ሞገስን ስላየሽ ነው እንጂ ከኔ የጎደለብሽ ነገር የለም እያለ ምን አጎደልኩብሽ እያለ ያደረገላትን ከዚህ በፊት የሰጣትን ስጦታ እንዲሁም ደግሞ ወስዶ ያዝናናትን ቦታ እያነሳ እንግዲህ ሰው ያላደረገው ነው ያደረግኩልሽ፣ ምንም ያጎደልኩብሽ ነገር የለም እያለ ሲነግራት፣ አንዳንድ ሰዎች እንግዲህ ሀብት ንብረት ስላላቸው ሁሉ ነገር ለሰው አሟልተው ስለሚሰጡ ፍቅር የሚኖር ይመስላቸዋል። ፍቅር ማለት ለየት ያለ ነገር ነው። ከሁሉም ነገር የተለየ ነው። እውነት ለመናገር ፍቅርን በሆነ ምክንያት በሆነ ነገር ይዛችሁ የእናንተ ለማድረግ የምትሞክሩ ልጆች እድሜያችሁን ነው እንጂ የምታባክኑት ምንም የምታገኙት ለውጥ የለም ማለት ነው። ፍቅር በራሱ ራሱን የቻለ ትልቅ ተቋም ነው። አንድን ሰው በሆነ ምክንያት በጥቅም ወይንም ደግሞ የሆነ የደካማ ጎኑን ተጠቅማችሁ ያንን ሰው የእናንተ ለማድረግ ወይንም ደግሞ በግድም በተለያየ ነገር ብቻ ያንን ሰው ከእናንተ ጋር መሆን ሳይፈልግ የእናንተ ለማድረግ መጣር ማለት በራሳችሁ ቁማር መጫወት ነው የሚሆነው ማለት ነው። ያው ዝናም እንግዲህ ያደረገው ነገር ይሄ ነው። ምክንያቱም ይችን ልጅ ከበፊቱም ቢሆን ተወት አድርጓት ዙሪያውን እንግዲህ ቢመለከት የምታፈቅረው እንዲሁም ደግሞ የምትወደው ሴት ትጠፋለች ብዬ አላስብም።
ደግሞ ፍቅር አንዴ ብቻ አይደለም። በነገራችን ላይ ፍቅር አንዴ ነው የሚባለው በጣም ስህተት ነው። የተለያየ ጊዜ ሊይዛችሁ ይችላል። ብዙ የተጎዱ ሰዎች ከዚህ ተለይቼማ ሌላ ሰው ማፍቀር አልችልም ብለው ያሉ ሰዎች መልሰው ሌላ ፍቅር ይዘው ጀምረው ከዛ የበለጠ መጀመሪያ ካፈቀሩት ሰው የበለጠ ሌላ ሰው ሲወዱ ተመልክተናል፣ አይተናል። እና እንግዲህ አንዳንድ በጣም ራስ ወዳድ ሰዎች ናቸው እንደዚህ ያደርጋሉ ብዬ የማስበው እንጂ ማንም ሰው ይሄን ያህል እየተጠላ ይሄን ያህል ያለመፈለግ ስሜት እየተሰማው በአንደበቷም እየነገረችው ጭምር ሰው ላይ ጥልጥል ብሎ ይቀራል ብዬ የማስበው ሰው የለም። ዝና ግን እንግዲህ አድርጎታል። እንዲሁም ሰማዩን አይደለም የቤቱን ጣራ እንኳን ማየት አትችይም በማለት እንግዲህ ወደ ቤት አስገብቶታል ማለት ነው። በሌላ በኩል ደግሞ ያው ታውን በፊት ዳጣ እንዳያችኋት እንግዲህ ሞገስ ጋር ተገናኝታ ነበረ። እንዳያችሁት ሞገስ የገባላት ቃል አለ። እሱ ምንድነው? ቤተሰቦችሽን እንድታገኝ እኔ የምችለውን ነገር ሁሉ አደርጋለሁ ብሏታል። እንግዲህ ሞገስ ቃሉን መወጣት ስላለበት ግዴታ የዳጣን ቤተሰቦች ለማግኘት ወስነዋል ማለት ነው። ፈጣሪ እንዲረዳቸው የሁላችንም ጸሎት ነው። እውነት ዳጣ በአሁን ጊዜ በጣም የተለያዩ ስሜት እየተሰማት ነው ያለው። ምክንያቱም በቃ ቤተሰቦቿን ማግኘት እንዳለባት ታምናለች። በተደጋጋሚ ደግሞ እንዴት እናቴ ጨከና በእኔ ላይ እንዴት አመጣ የወለደቻትን ልጅ ልትጥል ትችላለች? እናቴ በህይወት ልትኖር አትችልም እያለች የተለያየ ሀሳቦች እያቀረበች ነበረ። ቢሆንም ግን ያሉትንም ቢሆን ማግኘት አለብን በማለት እንግዲህ ሞገስ እያፋለጋት ነው የሚገኘው። እውነት ሞገስ በጣም መልካም ሰው ነው። እግዚአብሔርን ምሳሌ ድራማ ላይ በጣም ብዙ ሰዎች መጀመሪያ ላይ ክፉ ሆነው ግን መጨረሻ ላይ በጣም ጥሩ ከሆኑ ሰዎች ውስጥ አንዱ ሞገስ ነው። የሰው ልጅ ምንም አይነት ባህሪ ሊኖረው ይችላል፣ ግን ያንን ባህሪውን ከቀየረ በጣም ጥሩ ሰው መሆን እንደሚችል ያሳየን ሰው ነው ማለት ነው። እግዚአብሔርን ሞገስ መጀመሪያ ላይ እኔ በጣም ነበር የሚያስጠላኝ። ከዚህ ድራማ ላይ ቢወጣ ብዬ የማስበው ሰው ነበር። በቃ እሱ ሲመጣ ራሱ ላለመስማት ሁሉ መመኝበት ጊዜ ነበረ። ምክንያቱም ስራው ሁሉ በጣም ነው የሚያስጠላው። በቃ የሰው ሴት ሲያማልል፣ ክፋት ሲያስብ፣ ሰውን ስለማስገደል የተለያየ ክፉ ነገር አንዷን ሴት ዛሬ ምን አይነት በደል እንደሚያደርስባት እህትማማቾችን ከማለት እንግዲህ የደረሰ ጨካኝ ሰው ነው ማለት ነው ሞገስ። ግን ያን ሁሉ ተግባሩን ትቶ በዛሬ ሰዓት በአሁን ጊዜ እንግዲህ ብሩክንም በዚህ ሁሉ ወጥመድ ውስጥ በገባበት ሰዓት እንደዚህ አጣብቂ ሰዓት ውስጥ በደረሰበት ሰዓት እንግዲህ እንዴት አድርጎ አውጥቶ ለዚህ እንዳበቃው ታውቃላችሁ። በብር ዙሪያም ቢሆን ሀብት ንብረቱን እስከ ማጣት መጨረሻ ላይም ደግሞ የብሩክን በረራ ለማስተጓጎል እንግዲህ ማህሌትና ኤፍራታ የሁሉ ክፋት ሲያደርጉ እነሱንም ይዞ በመሰወር በጣም ትልቁን ድርሻ እንጃ ከብሩክ የበለጠ ሞገስ ለምሳሌ 80% የሸፈነው ሞገስ ነው ብለን ማካበድ አይሆንብኝም። እናንተም ኮመንት ላይ ብትጽፉ የእናንተንም ማስተያየት አያለሁኝ ማለት ነው። እና ሞገስ ለምሳሌ የከፈለውን ዋጋ ማንም ሰው ሊከፍል አይችልም። እና እንግዲህ እንዳያችሁት በሌላ በኩል ደግሞ ኤፍራታ የሆነ ሀሳብ አድርጋለች። ማህሌት እንግዲህ በዙሪያ ያሉ ክፉ ሰዎች ሁሉ የሚጥሏት ናቸው እንጂ ሀሳቧን የሚያግዟት እንዲሁም ደግሞ የእሷን ሀሳብ ሊያስቀጥሉላት የሚችሉ አይደለም። ብቻ የሆነ ነገር ይሏታለች ብላ ያንን ነገር ትቀበላለች። ይዘዋት ገደል ሲገቡ ነው የምናየው። በተለይ ኤፍራታ ተጀምሮ እስከሚጨረስ ድረስ እስካሁን ሰዓት ድረስ ላታለች። ግን ያ ክፋት ሁሌም ይዟት ሲወድቅ ነው የምናየው። በጣም ነው ደስ የሚለው። ምክንያቱም ክፉ ሰዎች ሲሳካላቸው ማየት ማንም ሰው አይፈልግም። ምክንያቱም እንደዚህ ክፉ ሰዎች ከተሳካላቸው ሁሉም ሰው ክፋትን መጀመር ነው የሚፈልገው። እና እንግዲህ ዛሬ የሚያለቻት ምንድን ነው? ወደ ነብሩክ ቤት ለምን አንሄድም? ነብሩክ ቤት ሄደን ቤትሽ አልናፈቀሽም ወይ? ለምንድን ነው አንዳንድ ዕቃ ማታወጪው? ቅድስትንም ካገኘናት እንግዲህ ካገኘሻት ምን ልታደርጊያት እንደምትችይ ታውቂያለሽ። ስለዚህ ለምንድን ነው ቅድስት ጋር የማንሄደው? በማለት እንግዲህ ማህሌትን ቀስቅሳታለች ማለት ነው። ለጊዜው ግን ማህሌት እንደማይሆንና እዛ ከሄደች ሰው ቤት በፖሊስ ልትያዝ እንደምትችል ብትነግራትም አይ ማንም የለም በማለት እንግዲህ አደፋፍራት ይዛት ሄዳለች። እነሱ እየመጡ ባሉበት ሰዓት እንግዲህ ቅድስት እንግዲህ በሎኮና ላይ ወጥታ አይታችኋት ከሆነ አየር እየተቀበለች ነበረ። እንደው አንዳንድ መልካም ሰዎች እኮ
እኔ በጣም ውድ ቤተሰቦቼ ማለት ነው የምነግራችሁ ነገር ምን አለ መሰላችሁ? መልካም ሰዎችን ለመጉዳት አታስቡ። በእናንተ ዙሪያ በጣም ጥሩ ሰው ሆነው መልካም ሆነው የሚኖሩ ሰዎችን ለማታለል፣ ለመጉዳት፣ ለመሸወድ አትሞክሩ ማለት ነው። ምክንያቱም ከእነሱ ጋር ያለው ፈጣሪ ነው። እነሱ ምንም ላያደርጓችሁ ይችላሉ፣ ግን የሁሉም ፈጣሪ የሆነው ጌታ እናንተን እንዴት አድርጎ እንደሚበቀላችሁ ከዛ ወዲያ ነው የምታዩት ማለት ነው። እና ማህሌት እንግዲህ በኤፍራት አማካኝነት መልስ አሁንም አደጋ ውስጥ ራሷን ጨምራለች ማለት ነው። እሱ ምንድን ነው እንግዲህ ወደ እነ ብሩክ ቤት በመሄድ ያው እንግዲህ ቅድስትን ለመደብደብ እና እንዲሁም ደግሞ የብሩክን ቤት ለመዝረፍ ነበረ የእሱ ሀሳብ የሆነው። ቢሆንም ግን ሀሳቧን ለማሳካት ስትሄድ ቅድስትም ይሆነኛል ብላ ያሰበችውን ብልሃት ተጠቅማ እንግዲህ እኔ እውነት ለመናገር ቅድስት ምኑ ጋር ተደብቃ ቁልፉን ወደ ውጭ አዙራ እንደቆለፈችባቸው ራሱ አላውቅም። እንግዲህ እንዳያችሁት ከረጅም በር ማንኳኳት በኋላ በሩን ጫን ሲሉ ተከፍቶላቸዋል ማለት ነው። በሩን እንደከፈቱት እንግዲህ ገብተን የፈለግነውን ነገር እናደርጋለን። ምን አይነት ድፍረት ነው! እንዴት በር ሳትቆልፍ ትተኛለች? ወይስ ደግሞ ብሩክ የለም ብላ ቤቱን ልታዘርፈው ነው እያሉ የራሳቸውን መላምት እንግዲህ እየቀባጠሩ ነበረ ማለት ነው። ቅድስትም እንግዲህ ወደ ክላስ እንዲሁም ደግሞ የብሩክ አንዳንድ ውድ ነገሮች እንዲሁም ደግሞ ከእናቱ የተሰጡት ስጦታዎች ያሉበትን ቦታ ስለምታውቅ ጌጣጌጦች እንግዲህ የተለያው ሰው በቤቱ ብዙ ነገር ሊኖረው ይችላል። እሱንም ደግሞ ሚስት ስለነበረች ሁሉንም ነገር ስለምታውቅ እንግዲህ ያንን ነገር ለመዝረፍ ወደ ብሩክ ክላስ ስትገባ ነበረ ቅድስት ቁልፉን አንስታ ከውጭ ቁልፋባቸው የሄደችው። እንግዲህ በሩን በዘጋች ጊዜም ሰምተው ነበር የበር ድምፅ። ምንድን ነው ሲባባሉ እንግዲህ የበር ድምፅ ሰማሁኝ፣ ሰው አለ እንዴ በማለት ሲደናገጡም ያው ነበረ። ሁለቱም በአንድ ጊዜ ስለሆነ የሰሙት በሩን ቼክ ለማድረግ ሲሄዱ እንግዲህ በሩ ተቆልፎ ነው ያገኙት ማለት ነው። በሩንም እንግዲህ ለመክፈት ቢሞክሩም ምንም አይነት ለውጥ አላመጡም። ያው ተቆልፏል ኦልሬዲ በሩ። ግን አንዳንድ ጊዜ መከራና ችግር ሲደርስባችሁ አይምሯችሁን ነው መጠቀም ያለባችሁ ማለት ነው እንጂ ምንም አይነት ፈተና ቢደርስባችሁ ያ ፈተና ጊዜያዊ እንደሆነ ማሰብ አለባችሁ። ቅድስትም እንግዲህ በጣም ጭንቅላቷን ነበር እዚህ ጋር የተጠቀመችው። እነሱን እንዴት አድርጋ እዛ ቤት ውስጥ ማቆየትና እነሱን ለህግ አካል አሳልፎ መስጠት። እናም እንግዲህ ቅድስት ይሄንን ነገር በመጠቀም ፖሊስ ይዛ ነበረ ወደ ቤት የመጣችው። በዛ ጊዜም እነሱ በጣም ነበር የተደናገጡ የነበረው። ማህሌትም እንግዲህ ወደ ኤፍራታ በመዞር በጣም እየጮኸችባት ነበረ። አንቺ ነሽ ለዚህ ጉዳይ የዳረግሽኝ፣ ፖሊስ ልታመጣ ይሆናል በማለት እንግዲህ ማህሌት ላይ እየጮኸችባት ነበረ። በሌላ በኩል ደግሞ እንግዲህ ዳጣ የት ሰፈር እንደተጣለች ከምን አይነት ቤት ውስጥ ወጥቶ ጎዳና ላይ እንደጣላት ሁሉንም ነገር በጣም በሚገርም ሁኔታ በአንድ ቀን የቤተሰቦቿን አድራሻ ለማወቅ ችላለች ማለት ነው። እንዲሁም ስትጣል ያየቻት ሴትዮ የጣላትን ሰውዬ በመከታተል ከምን አይነት ቤት ውስጥ እንደወጣች ቼክ በማድረግ አሁን አድጋ 18 ዓመት ከሆናት በኋላ ራሱ ያንን ነገር አስታውሳ ስትነግራት እንግዲህ ዳጣ ይህን የመሰለ መረጃ አግኝቼ መልሼ ወደ ሌላ መሄድ አይጠበቅብኝም፣ ዛሬውኑ ሁሉም ነገር ማወቅ ያለብኝ በማለት እንግዲህ ሄዳለች ማለት ነው። እንግዲህ ፈጣሪ ይቅናሽ ነው የምንለው። ዳጣ እንግዲህ ቤተሰቦቿን ታገኛለች አታገኘችው የሚለውም በቀጣይ ነው የምናየው። ቅድስት ግን በጣም ነው የገረመችኝ ማለት ነው። እንግዲህ እንደዚህ አይነት ችግር ሲፈጠርባት ከላይ ከፎቁ ላይ ራሱ እኔ በሆን ወይንም ደግሞ ብዙዎቻችን ገብተው የፈለጉትን ያውጡ ከሚደበድቡ ብለን ዝም ልንል እንችላለን እዛው ላይ ተሰቅለን። እሷ ግን ያንን አይደለም ያደረገችው። በጣም ጀግናና የሴት አስተዋይ ናት ማለት ነው። እንግዲህ እዛው አስቀምጣቸው። ፖሊሱም እንግዲህ ባስጠነቀቃት መልኩ ቤት ግቢና ምን ሊያደርጉሽ እንደሆነ ምን ሊሉሽ እንደሆነ ሂጂና ነግሪያቸው ይላታል። እንግዲህ በሄደች ጊዜም እሷ በጣም ፈርታ ነበረ። ይደበድቡኛል፣ ያንቁኛል ስትለውን ያለው ከኋላሽ ምንም አይነት ችግር አይፈጠርም፣ ስለዚህ ሂጂና ያለውን ነገር መስማት ይኖርብኛል፣ ይህንን ካላደረግሽ ደግሞ ለህግ ባለመተባበር ተቀጭ የምትሆኚው አንቺ ነሽ ብሏታል ማለት ነው። እሱም እንግዲህ ይህንን በማክበር
ወደ እነሱ ጋር ገብታለች። እንዴት እኛ ላይ ቆልፈሽ ትሄጃለሽ በማለት እነሱም ከኋላዋ ሰው ይዛ እንዳልመጣች ስለመሰላቸው እንግዲህ እየሰደቧት በጣም ብዙ ነገር እየተናገሯት ነበረ ማለት ነው። በጣም በሚያሳዝን ሁኔታ ጉሮሯንም አንቃት ነበረ ማህሌት። ምክንያቱም ቁልፍ አንጪ እያለቻት ነው። ያው ቁልፍ አንጪ የምትላት እንግዲህ በጣም ውድ እቃዎች የሚቀመጡበት ቁልፍ ይሆናል የምትፈልገው። ቅድስትም እኔ የማውቀው ነገር የለም ምንም አላውቅም እያለች ነው ማለት ነው። እንግዲህ ለምን እዚህ ቤት መጣችሁ? እንዴት ሰው ቤት መጣችሁ ብትላቸውም ቤቴ ነው ትላታለች። አይ ቤትሽ አይደለም ቤትሽ እንዳልሆነ አንቺ ታውቂያለሽ ብላታለች። ማለት የብሩክ ሚስት ነበርኩኝ እኮ አንቺ ልታገቢው ነው እንዲህ በማለት እንግዲህ ያንኑ የቅናት ወሬዋን መልሳላታለች። እንግዲህ ይሄንንም ነገር የሰማው ፖሊስ ያው ነገሩ ስላላማረው በመግባት ሁለቱንም እጅ ወደ ላይ ብሏቸዋል ማለት ነው። እንግዲህ ገብቶ እጅ ወደ ላይ ባላቸው ሰዓት ማናችሁ ምንድናችሁ? እንዴት ሰው ቤት ልትገቡ ቻላችሁ? ሲላቸው እንግዲህ አይ እኛ የገባ ነው ለሌላ ነገር ሳይሆን እንግዲህ ቅድስትን ለመጠየቅ ነው የመጣ ነው አይደል እንዴ ቅድስት ንገሪው እንጂ በማለት እንግዲህ አይን አውጣዋ ማህሌት ቅድስትን ለማሳመን ስትሞክር አይ ልታጠይቁኝ ሳይሆን እኔ ላይ ልደበድቡኝ እና ቤቱን ልዘርፉ ነው የመጣችሁት በማለት እንግዲህ ለፖሊስ አሳልፋ ሰጥታቸዋለች። እውነት ቅድስት በጣም ነው ያደነኩሽ፣ ይመችሽ ማለት ነው። በጣም ጎበዝ። እኔ እንጃ ሰው እንዴት ሁሉም ነገር ይኖረዋል። በጣም የምትገርም ሴት ናት ቅድስት እግዚአብሔርን። እኔ ያው ድራማው ላይ ቢሆንም ግን ምን አይነት ካራክተር እንደተሰጣት በጣም ነው የሚገርመው። በጣም ነው የወደድኳት ማለት ነው። እናንተም እንግዲህ የተመቻቻችሁ ካላችሁ ኮመንት ላይ አሳውቁኝ። ስለምትከታተሉኝ ስለምታበረታቱኝ በጣም ነው የማመሰግነው። ሰላም ነው።